እኔ በጣም ወዳታለሁ አፈቅራታለሁ ግን ከዚህ በፊት በተፈጠሩት እያንዳንዱ ነገሮች እኔን ጎርታኛለች ከዚህ በኋላ ምን አይነት እምነት ኖሮኝ ከሷ ጋር ልቀጥል እችላለሁ ነው አብርሽ እያለ ያለው በነገራችን ላይ ዛሬ በጣም ደስ ብሎኛል በተለይ ዴቭ ቡዜ እንዲሁም ሩታና አብርሽ አንድ ላይ በጠረጴዛ ዙሪያ ቁጭ ብለው ማውራታቸው አንድም ሁለቱን ቁጭ አድርገው ማውራታቸው መልካም ነው ግን አብርሃም የሆነ አሻፈረኛ አይነት ነገር ነው እያሳያለው ግን ደግሞ ሚዛናዊ ስንሆን አብርሽ ላይ ልንፈርድበትም አንችልም ያው እሱም ተናግሮታል ዛሬ እሷም ደግሞ ያው መናገር ያለባትን ነገር ተናግራለች ሰላም ተወዳጆች እንዴት ናችሁ እኔ ያለው እግዚአብሔር ይመስገን ጾም እንዴት እያደረጋችሁ ነው የበረታችሁ ነው በርቱልኝ የኔ ወዶች ቪዲዮ ላይክ በማድረግ እንጀምር እና ትላንትና ደግሞ የተፈጠረው ነገር በጣም ተጽዕኖ ፈጥሮበታል ትላንትና እንግዲህ ከዳኒ ጋር ተገናኝተው ዳኒ ለልዑል እንግዲህ ሰርፕራይዝ ነው ያደረገው እንጂ ምንም የተለየ ነገር ያደረገው ነገር የለም እኔ ሁልጊዜ የምላችሁ ዳኒ እንደውም ወደ እነሱ ህይወት መምጣቱ አሪፍና መልካም ነው እየሆነ ያለው ብዬ ነው የማስበው ለምን አንድ ሄርሜላን ያው ታውቃላችሁ ከዚህ በፊት እንደሚወዳት ምናምን ነገር እንደሚያወሩ ምናምን ነገር አድርጎ እንግዲህ ከነሱ ለማውጣት እንጂ ሌላ የተለየ ነገር የለም በእርግጥ ያው ከዚህ በፊት የተፈጠረ ነገር አለ አብርሽ የሚናደድበት ዋናው ምክንያት እንደሚያፈቅራት እንደሚወዳት ከዚህ በፊት እንግዲህ የሰሩት ድራማ አለና ያ ነገር አሁን ላይ ግራ እያጋባው ነው ያለው ሲቀጥል አሁን ላይ የአብርሃም ስሜት ምንድነው ሩታንንም ሄርሜላንም ማጣት አልፈልግም አይነት ነገር ነው ግን ደግሞ እነዚህ ልጆች ለነሱ ዋጋ እየከፈሉ በተለይ ቡዜ ዛሬ ተናግራሽ በጣም ከብዙ ሰዎች ጋር ከብዙ ጓደኞቻችሁ ጋር እኔ እየተጣላው ነው ያለሁት ስለዚህ እባክሽ አንቺም ተረጁ ነው ያው ማለቴ እሷ ለሁለቱም ነው ወግና ሐሳባቸውን ማለት ተቀብላ መናገር ያለባትን ሚዛናዊ ሆና ነው እየመለሰችላቸው ያለው እንጂ ወንድሟን ብቻ አይደለም በቃ ሁለቱም ጋርም ጥፋት አለ ከጥፋታቸው ደግሞ መታረም እንዳለባቸው ትዳር ትልቅ ተቋም ነው ትዳር ማለት ይሄ ፈልገን እንገባበት ነው የሆነ ነገር ደግሞ ሲጎልብን የምንወጣበት አይነት ነገር አይደለም ነው ስለዚህ እኔ እውነት እላችኋለሁ ነገ መልካም ይሆናል ብዬ ተስፋ አድርጋለሁ ለምን የነገ ማንኛችንም ስለማናውቀው ማለት ነው ምናልባት አብርሽ እንደዚህ እያደረገ ያለው አሁን ትንሽ ቅናት ቢጤም ነው ከዳኒ ጋር ያለው ነገር ትንሽ አለ አይደለ ሩቲም ከዳኒ ጋር ስትሆን ፈታፈካ የምትለው ነገር አለ እኛ ደግሞ ፈታፈካ ስትል ደስ ነው የሚለን በነገራችን ላይ አንተ ሩታን የምትወዳትና እኮ የምታፈቅራት ከሆነ ሩታ ስትደሰት ሩታ ፈታ ስትል በጣም ልትደሰትና እንደውም ዋው ልትል የሚገባ እንጂ ልትበሳጭ አይገባም ለምን አንተም እኮ የራስህን የሆኑ ነገሮች እየተገበርክን ያለው እንደውም ሩታ በጣም ትዕግስተኛ ነች ነገሮችን ትታ ወደ ጎን ትታ በቃ እኔ ለምን ትዳሬን አላድርም ለምን እበትናለሁ በቃ ያለፈ ነገር አልፏል ልጅነት ሊሆን ይችላል ባለማወቅ ሊሆን ይችላል ከዚህ በፊት እንግዲህ ያው በሆርሞን ምክንያትም የሚፈጠሩ አንዳንድ ተጽዕኖች አሉ በሴቶች ላይ እና ያ ደግሞ የሆነበት ምክንያት አጠገቧ ስላልነበረ ነው ያም ሆኖ ደግሞ ማንኛውም ሴት ቺት አድርጎባት ወይም ደግሞ እንደዚህ ነገር ተፈጥሮ በነገራችን ቺት ከማድረግ ምንም የሚተናነስ ነገር የለም እንግዲህ ከሄርሜላ ጋር ያንዳንዱ የሚያደርጓቸው ነገሮች ሁላችሁም ሶሻል ሚዲያ ላይ የምናየው ነገር ነው እንደውም የሆነ ቪዲዮ ቲክቶክ ላይ የፖስትን ቪዲዮ እንደውም እሱ አጥፍቶታል ለምን አላ አይደለ ኮሜንትም የሰው ሐሳብም ሲበዛበት ወይም ደግሞ ከቤተሰብ ጋር አንዳንድ ነገሮች መልእክቶች ሲመጡበት ይመስለኛል ያጠፋው ነው እንደዚህ አይነት ነገር ደግሞ እያደረገ እቺ ልጅ አምና በቃ እኔ ከዚህ በፊት በጣም ብዙ ነገሮችን አሳልፈናል ብዙ መልካም ነገሮችን በጣም ብዙ የፍቅር ጊዜያቶችን አሳልፈናል ስለዚህ እነዛ ነገሮችን እንዴት ብዬ ነው በእንደዚህ በትንሽ ነገር ልጁን ላጣው የምችለው እንዴት ብዬ ነው ገብቷችኋል አይደለ ስለዚህ አብርሃም እኔ ቆም ብለህ ብታስብበት ነው ዛሬ ላይ በጣም ጥሩ ነው ያደረጉት ሁለቱንም ፍለፊት ላይ ማለት እንደዚህ ተጋፍጦ ማናገራቸው በጣም አሪፍ ነው ለምን ከዚህ በፊት ሁለቱም በየፊና ነበር ሲያናግሯቸው የነበረው ቡዜ ደግሞ እውነት ለመናገር በጣም ለነሱ ህይወት ዋጋ እየከፈለች ያለች ሴት ናት እንደውም ከጓደኞቹ ጋር ከሷም ያሉ ሰዎች ጋር እንዲሩቁ በተለይ ሄርሜላን እንዳመጣቿት ከአብርሃም ህይወት አስወጡ እስከማለት ድረስ ሩታንን እያረክሽ ያለሽው ነገር ትክክል አይደለም በቃ ይሄ የመበሻሸቅ አይነት ስሜት ነው አንቺም ቆም ብለሽ ልታስቢበት ይገባል ይሄ ትዳር ነው ይሄ ህይወት ነው ቢያንስ ከኛ እንኳን ኤክስፒሪየንስ ብዙ ነገር ልትማሩ ትችላላችሁ እኔ ከእናትና ከአባቶቼ የምማረው ብዙ ነገር አለ ትዳር ማለት የሆነ እንዴት ነው ቀን በቀን አዳዲስ ነገሮችን እየገነባችሁ እያስተካከላችሁበት የምትሄዱት ህይወት ነው እንጂ ይሄ ዝም ብሎ ደስ ይላችሁ የምትኖሩት ደስ አይላችሁ ደግሞ የምትተውት አይነት ነገር አይደለም ብላ እንግዲህ መክራችኋለች ዴቫም እንግዲህ ዛሬም መናገር ባለበት ጉዳይ ላይ ተናግሯል
በነገራችን ላይ በጣም አስተዋይና መልካም የሆነ የትዳር አማካሪ ቢሆን የሚያዋጣው ሰው ትሁት ነው፣ ንግግር አዋቂ ነው። እንግዲህ ሩቴም ዛሬ ሀሳቧን ገልጻለች። እኔ ሁሉን ነገር ትቼ ወደ እሱ ስመጣ እሱ ደግሞ ይሸሸኛል። እኔ ደግሞ የራሴን ህይወት ልመሰረትና የራሴን አቅጣጫ ስጓዝ ይመጣና እንቅፋት ይሆንብኛል። ስለዚህ ወይ ተወኝ ወይ አብረን እንሁን ነው ይመስለኛል። አብርሃም ደግሞ እኔ ከአንቺ ጋር መሆን አልፈልግም አሁን ላይ ነው። እርግጥ ነው ተወዳታለህ፣ ታፈቅራታለህ፣ ፍቅርህን ግለጽ ነው አልገልጽም። ግን በጣም ነው የሚወዳት፣ በጣም ነው የሚያፈቅራት። ግን ችግሩ ምንድነው? የጥርጣሬ መንፈስ በውስጡ ላይ ያለ ይፈራል። ይሄ ደግሞ ከነበረው ነገር አንጻር ነው። እኛም ልንፈርድበት አንችልም። ግን ደግሞ እስኪ ማለት ይሸነፍ፣ ምንም ማለት እኮ አይደለም። አንዳንዴ ለምትወዱት ነገር እኮ መሸነፍ ምንም ማለት አይደለም። በተለይ ለልጅ ክራው ስትል ብትሸነፍ ምንም ማለት አይደለም። ለፍቅር ብለህ ክራው ብትሸነፍ ምንም ማለት አይደለም። ሄርሜላ እንዳትቀርብክ ነው። ግን እኮ ሄርሜላ ከሩታ አትበልጥብም። በተለይ ሩቲ እኮ ህይወትን የሰጠችክ በጣም ብዙ ቻሌንጆችን አብራክ ያሳለፈች፣ በጣም ብዙ መንገዶችን አብራክ የተጓዘች፣ ዛሬ ላይ እንደዚህ እንድትታወቅ፣ ዛሬ ላይ በሰዎች ዘንድ እንድትወደድ ያደረገች ሩቲ ናት። እናስታውሳለን ብዙዎቻቸው ማለት። በእርግጥ አንዳንዴ የሰው ልጅ የኋላ ታሪክ አለው። የሰው ልጅ ትናንት ለበነበረበት ዛሬ ላይ አይኖርም። ኦፍኮርስ ትክክል ነው። ግን ደግሞ አንዳንዴ እነዚህ ያሳለፍናቸው ነገሮችን መርሳት የለብንም። እየወደድካት እያፈቀድካት ለምንድን ነው ልትርቃት የምትሞክረው? ተሸነፍ። እኔ በጣም ብዙ ጊዜ ከታዘብኩት ነገር አብርሃም ላይ ምንድን ነው ይቅርታ ማድረግን በጣም ነው እንደ ሽንፈት የሚቆጥሩ። ያ ደግሞ ትክክል አይደለም። እውነት ያ ትክክል አይደለም። እኛ አብራችሁ ሆናችሁ ሰላም ፈጥራችሁ እስቲ እንኳን ጭቅጭቅ ባይኖሩ እንኳን አብራችሁ ጋር ባትሆኑ እንኳን አብራችሁ ፍቅር እንኳን እንደው ባትቀጥሉ ኦኬ፣ ተነቋቁራችኋል ምናምን ነገር አብራችሁ ለመሆን ትንሽ ሊከብድ ይችላል። ግን ደግሞ ሰላም ፍጠሩ። በቃ ሰላም ፍጠሩ። ከምንም በላይ ሰላም ትልቅ ዋጋ አለው። አንተ በዚህ ጎን ሄርሜላን ትፈትናታለህ። ዛሬ ሄርሜላን ፈተና ነው የፈተንካት። በተለይ ፕራንክ ለማድረግ እንግዲህ ዛሬ ሄርሜላን ሞክረ። እሷን በጣም ይሄ ሴትነቷን ያሳየችበት ተግደርድራ ሁላ እንዴት ማለት ቤተሰቤን ላስታውቅሽ እና እናትና አባቴ ዜን ያሉት ብሏት፣ እሷም እንግዲህ አንደኛ ያው የደስታ ስሜት አለ፣ ሁለተኛ ደግሞ የመደናገጥ ስሜት አለ እና በዚህ ያለ እሷ ራሱ እየፈተንካት፣ በዚህ ያለ ራሱ የእሷን ታይም እና የእሷን ጊዜ ለምንድን ነው የምታቃጥል? የማትፈልጋት ከሆነ ሄርሜላን ራሱ ጊዜውን ባታቃጥል። አይ እኔ ከሩቲ ጋር ያለኝን የህይወት መስመር ምዕራፍ ዘግቻለሁ፣ ከዚህ በኋላ አልገልጠውም፣ እኔ ከሄርሜላ ጋር ነው የምኖረውም ካልክ ደግሞ እስኪ ያንተን ምርጫ ነው። ግን ለአንደኛ ለመጨረሻ ጊዜ እድል ተሰጣጡና ይቅር መባባል ትልቅ ነገር ነው። እግዚአብሔርም እኮ የሰው ልጆችን ይቅር ብሏል አይደል እንዴ? እንኳን አይደለም ሰው ለሰው ይቅርና እውነት ለመናገር ዛሬ በጣም ትንሽ ስሜታዊ ሆኛለሁ። ለምን አብርሃም አንደኛ ጥሎ ሞቷል። አንዳንዴ በመነጋገርም ትንሽ አብርሃም እንዴት ነው የሆነ ሀይ የሚሆንበት የሆነ ፓወር የሚያሳይበት ፓርት አለና አንፈርድበትም እኮ እንረዳዋለን። ግን ደግሞ አንዳንዴ በቃ ቆም ብሎ ማሰብ እስኪ ሊሆን ይችላል። በቃ ከተጸጽታ ነው እንዴ በቃ ተናገረች እኮ ምክንያት በቃ ወይ ተወኝ፣ በቃ እኔ የራሴን ስጀምር አንተ ትመጣለህ፣ እኔ እኮ በግድ ከኔ ጋር እንድትሆን አይደለም ብሏለች። እሷም ከእሷ ጋር አውራት በግድ እንዲሆን አትፈልግም። ተማት በጣም ስማርት ጥበበኛ የሆነች ማንም የሚፈልጋት በጣም ተወዳጅ የሆነች ራሷን አስከብራ ተከብራ መኖር የምትችል ሴት ናት። ገብቶሃል አይደለም? ግን ደግሞ ፍቅር ነው፣ በቃ ትዋደዳላችሁ። አንዳንዴ ለፍቅር መሸነፍ ምንም ነውና ቡዜና ዴቫ እንግዲህ ዛሬ በጣም ትልቅ ነገር ሰርታችኋል። ያው እነሱ እንደዚህ ተግባብተው ባያወሩም አንተም እሷን ተቆጥተህ አንቺም እሷን ተቆጥታችሁ እንግዲህ እንዲግባቡ አድርጋችኋል። እነሱ እንግዲህ ያው ሊደማመጡ አልቻሉም። ነገ ሌላ ቀን ነው፣ ነገ መልካም ይሆናል። ስለ ነገ ማናችንም አናውቅም። ነገ ደግሞ ነገሮች ተለውጠው አንድ ላይ የምትመጡ ይሆናል። እንግዲህ ዛሬ በጣም ያናደደው ነገር ቢኖር የትናንትናው ቪዲዮ ከዳኒ ጋር መምጣታቸው በጣም ነው ያናደደው። በጣም ከምላችሁ በላይ ያናዶታል። ማለት ምንም የተለየ ነገር እኛ እንኳን ቪዲዮ ላይ እኮ አላየንም። ፈታ ዘና አረጋት። መጨረሻ ላይ በቃ ሻይ ቡና እንላለን። ከዛ ውጭ እኮ የዚህን ያለ የሚያናድድ የሚያፍጨረጭር ነገር ምንም አላላትም። አያችሁ አይደለም? ለምንድን የተናደደው? ካልወደደ ካላፈቀረ ለምን ተናደደ? አይ እንደዛ አይደለም። እኔ እኮ የምናደደው ወንዶች ቤት ስለምታመጪ ነው። ይሄ ቤት የኔ ቤትና የአንቺ ቤት ነው። በተለይ ብዙ ትውስታ አለብን። ውጭ እንደፈለገሽ መሆን ትችያለሽ እንጂ እኮ እኔ ፈልጌሽ ወድጄሽ አይደለም ከወንዶቹ ጋርም ወይም ደግሞ ከዳኒ ጋርም ሆነ
ደስታ ጋር እየተጣላው ያለውት አይነት ነገር ነው። ግን አልሸሹም፣ ዞር አሉ ነው ሁልጊዜ። ምክንያት የሚሆነው ልጅህና ቤትህ ነው ብላለች ሩታ። ግን ልጅህና ቤትህ አይሆን ምክንያትህ። በቃ ሩታን ትወዳታለህ፣ ታፈቅራታለህ፣ ግን ደግሞ መሸነፍ አትፈልግም። በቃ ራስህን የሆነ እንዴት ነው እንድትሸነፍ አትፈልግም። ብቻ ለማንኛውም የኔ ወዶች እርግጠኛ ነኝ ያው ስራ በጣም ቢዚ ናችሁ በዚህ ታይም ላይ። እግዚአብሔር አምላክ ብርታት ጉልበት የሆናችሁ በርቱልኝ። እወዳችኋለሁ። ቪዲዮ ላይክ አድርጉ። ባባይ